ሰላም እንዴት ናችሁ? ዛሬ የምናየው ኢንቨርስ ኦፍ ስኩዌር ማትሪክስ ነው። ኢንቨርስ ኦፍ ማትሪክስ ማለት ምን ማለት ነው የሚለውን ከማየታችን በፊት አክቲቪቲ 6.10ን እንሰራለን ማለት ነው። ሌት ኤ ኢዝ ኢኳል ቱ ኤ ቢሰጠን ይሄ ስኩዌር የሆነ ማትሪክስ ነው። ስኩዌር ማትሪክስ ማለት ከዚህ በፊት እንደምናውቀው ኮለመኑ ኦርደሩ እኩል የሆነ ማለት ነው። ሳይዝ ኦፍ ኮለመን እንደ ሮ እኩል የሆነ ማለት ነው። ስለዚህ 2 በ2 3 በ3 4 በ4 5 በ5 አይነት ማትሪክሶች ስኩዌር ማትሪክስ ነው የሚባሉ። ስለዚህ ኤ ስኩዌር ማትሪክስ ነው ማለት ነው። ቢም 2 በ2 ማትሪክስ ነው። አይቱ ደግሞ የተሰጠን 1 0 0 1 ይሄ ለምን እንደሚጠቅመን ወደፊት እናየዋለን። ይሄ የራሱ ስፔሻል ጥቅም አለው ማለት ነው ለኢንቨርስ ኦፍ ፋንክሽን፣ እሱ እናያለን። መጀመሪያ ግን ላይ የተሰጠን ማለት ነው ኤ ታይምስ አይቱ ማለት ኤ ታይምስ አይቱ ነው የተባልነው ማለት ነው። የቱ ነው? ይሄ ነው ኤ። ስለዚህ ማባዛት ስንባል ማትሪክስ ማባዛት ከዚህ በፊት እንደምናውቀው ምንድን ነው የምናደርገው ማለት ነው የኤን ኮለመን በሁሉም በቢ በአባዙ የተባልነው ከአይቱ ጋር ስለሆነ በዚህና በዚህ እናባዛለን ማለት ነው መጀመሪያ። ስለዚህ ይህንን እናባዛለን መጀመሪያ በዚህ እናባዛለን፣ አሁንም ይህንን ራሱን በዚህ እናባዛለን ማለት ነው። ከዛ ልክ ይሄኛው እንደጨረስን ደግሞ በዚህኛው ይሄን እናባዛለን፣ አሁንም በዚህኛው ይሄን እናባዛለን ማለት ነው። ስለዚህ እንደዚህ አድርገን ነው የምንሰራው። አሁን እንጀምራለን ማለት ነው። እናባዛና ቼክ እናድርግ። እሺ ይሄ ሲባዛ ይሄ ነው የምናደርገው ማለት ነው። ስለዚህ ኔጌቲቭ 3 ታይምስ 1 ነው አይደል የምንለው። ኔጌቲቭ 3 ታይምስ 1 ኔጌቲቭ 3 ታይምስ 1 3 ነው። ኔጌቲቭ 3 ነው ራሱ። 2 ታይምስ 0 እዚህ ቺኛዋ 0 ማለት ነው። ኔጌቲቭ 3 ታይምስ 1 ፕላስ 2 ታይምስ 0 ቺኛዋ 0 ለምንድን ነው ሮውን በዚህ በሁለተኛው ኮለመን ስለሆነ የምናባዛው ማለት ነው። ስለዚህ ኔጌቲቭ 3 ይሆናል። 2 ታይምስ 0 0 ነው። 0 ብንል ያው 0 ስለሆነ ኔጌቲቭ 3 ብለን እንደዚሁ እንተዋለን። ከዛ አሁን የሚቀረን ደግሞ ይሄንን በዚህኛው ማባዛት ነው። በዚህኛው ወደ ታይ እናበዛለን። ኔጌቲቭ 3 ታይምስ 0 0 ነው ፕላስ እንላለን። 2 ታይምስ 1 0 ፕላስ 2 ስለዚህ 2 እንላለን ማለት ነው። እዚህ ጋር በዚህኛው ጨረስን ማለት ነው። አሁን የሚቀረን በዚህኛው ይቀረናል ማለት ነው። በዚህኛው አሁንም ታች በዚህም እናበዛዋለን። 1 ሲባዛ 1 ነው። 1 ፕላስ ኔጌቲቭ 1 ታይምስ 0 0 ነው። 1 ፕላስ 0 1 ስለሚሆን እንደዛው እንተዋለን። ይሄ 1 ታይምስ 0 1 ነው ፕላስ 1 ፕላስ ኔጌቲቭ 1 ታይምስ 1 ኔጌቲቭ 1 ፕላስ ሶሪ ይሄኛው 0 ነው ባይዘው እዚህ ጋር ይሄ 0 ነው። ምክንያቱም 1 ታይምስ 0 0 ነው። ኔጌቲቭ 1 ታይምስ 1 ኔጌቲቭ 1 ስለዚህ ኔጌቲቭ 1 ይሆናል። ስለዚህ ስናባዛው ይሄን ይመጣል ማለት ነው ሁለቱን ስናባዛ። ስለዚህ ተመሳሳይ ነው የሚሆነው ከኤ ጋር ተመሳሳይ ነው የሆነው ማለት ነው። ኔጌቲቭ 3 2 1 ኔጌቲቭ 1 ይሄም ኔጌቲቭ 3 2 ኔጌቲቭ 1 ስለዚህ ምንም ለውጥ የለም ማለት ነው። በዚህ አይነት ስናበዛው አዙረን ስናበዛው ደግሞ ምን አይነት ለውጥ አለው የሚለው ይሄኛው ተመሳሳይ ነው ማለት ነው። ይሄንን ደግሞ በዚህ እናበዛና አሁን ደግሞ አይ ታይምስ አይ 2 ታይምስ ኤ ማለት ነው እናደርገው። ስለዚህ ይሄንን መጀመሪያ ይሄንን በዚህኛው ኮለመን ወደዚህ እናበዛለን፣ በዚህኛውም እናበዛዋለን። ስለዚህ እናብዛ 1 ሲባዛ ኔጌቲቭ 3 ኔጌቲቭ 3 ነው። ኔጌቲቭ 3 ነው። 0 ታይምስ 1 0 ነው ፕላስ እዚህ ጋር 0 ስንል ያው ኔጌቲቭ 1 ነው የሚሆነው ማለት ነው። አሁንም ይሄንን ደግሞ አሁንም በዚህኛው እናባዛለን ማለት ነው። 1 ታይምስ 2 2 ነው። 2 0 ታይምስ ኔጌቲቭ 1 0 2 ታይምስ 2 ፕላስ 0 2 ነው። እዛው እንተዋለን። ከዛ ቀጥለን በዚህኛው ነው ማባዛት የሚቀረን። ይህንንም በዚህ በሁለቱም ኮለመን እናበዛለን ማለት ነው። ስለዚህ 0 ታይምስ ኔጌቲቭ 3 0 ነው። 0 ፕላስ እንላለን
1 ታይምስ 1 1 ነው። ስለዚህ 0 ፕላስ 1 1 እንላለን ማለት ነው። እዚህ ግን አሁንም 0 ታይምስ አሁን ደግሞ ይሄን የምናባዛው ወደዚህኛው 0 ታይምስ 2 0 ነው ፕላስ 1 ታይምስ ኔጌቲቭ 1 ኔጌቲቭ 1 ስለዚህ ኔጌቲቭ 1 ስለዚህ አሁንም ተመሳሳይ ከኤ ጋር ማለት ነው። ስለዚህ ይሄ ስናበዛው ኢዝ ኢኳል ቱ ኤ ነው። ይሄኛው ኢዝ ኢኳል ቱ ኤ ነው ማለት ነው። በዚህ መልኩ እናያለን ማለት ነው። ይሄን ካየ ይሄ ኢዝ ኢኳል ቱ ኤ ነው። ይሄም ኢዝ ኢኳል ቱ ኤ ነው። ከኤ ጋር እኩል ናቸው ሁለቱ ማለት ነው። ፋይንድ ማትሪክስ ሲ ኢፍ ኢት ኢዝ ኤግዚስት ሳይ ዛት ኤ ታይምስ ሲ ኢዝ ኢኳል ቱ ይህን የሚመጣበትን ፈልጉ ነው የተባለው። ሲ የሚባል ማትሪክስ ቢኖረን ኤ ስንት ነው የተሰጠን? ኤ ማለት ይሄ ነው። ስለዚህ ኔጌቲቭ 3 2 1 ኔጌቲቭ 1 ሲባዛ በማን ነው? በሌላ በተመሳሳይ በዚህ በሲ በሚባል በተመሳሳይ ማትሪክስ አባዙ ነው። ኤ ይሄኛውን ሲን ማትሪክስ ምን በለው ቢ ይሄኛው ሲ ዲ ኢዝ ኢኳል ቱ አይን የሚመጣ አይ ማለት ደግሞ ስንት ነው? ይሄኛው ስለዚህ ኤ ታይምስ ሲ ኢዝ ኢኳል ቱ ምንድነው ያለን? አይ ቱ ነው ማለት ነው። አይ ቱ ማለት 1 0 0 1 ማለት ነው። ስለዚህ ይሄኛው ኤ ደግሞ ስንት ተሰጥቶናል? ኔጌቲቭ 3 2 1 ኔጌቲቭ 1 ተሰጥቶናል ማለት ነው። ከዛ የምንፈልገው ማትሪክስ ሲ ነው ማለት ነው። ማትሪክስ ሲ እንፈልጋለን። ስለዚህ ማትሪክስ ሲ ስለማይታወቅ ያው ማባዛት የምንችለው ማትሪክስ ምን ሲሆን ነው ብለናል? ተመሳሳይ ኦርደር። ስለዚህ ከዚህ ጋር ሲ ተመሳሳይ ኦርደር ስለሚኖረው ማትሪክሶቹ የማትሪክሱ ቫልዩ ኤቢ ሲዲ እንበላቸው ማለት ነው። ከዛ ሲባዙ ይሄን የሚሰጡን። ስለዚህ እቺ ዋን ማለት ምን ማለት ነች? ዋን ማለት የቱ ተባዝቶ ነው? ይሄ በዚህ ተባዝቶ ሲመጣ ነው አይደለ? ስለዚህ ኔጌቲቭ 3 ታይምስ ኤ ኔጌቲቭ 3 ኤ ፕላስ እቺኛዋ ሲ ነች ብያችኋለሁ። ስለዚህ አሁንም ፕላስ ኔጌቲቭ ማባዛት ማለት ሮውን በእነዚህ ኮለም በሁለተኛው ኮለመን ነው የምናበዛው ማለት ነው። ስለዚህ ኔጌቲቭ 3 ታይምስ ኤ ኔጌቲቭ 3 ኤ ይሆናል። 2 ታይምስ ሲ 2 ሲ ይሆናል ማለት 2 ሲ ኢዝ ኢኳል ቱ ምንድነው የመጣው? 1 ማለት ነው። 1 ከዛን ደግሞ እንደገና ይሄንን ደግሞ በዚህ እናበዛዋለን። ምን ይሆናል ማለት ነው? ኔጌቲቭ 3 ቢ ፕላስ 2 ዲ ኢዝ ኢኳል ቱ ምንድነው? የዚህ ሮ ይሄን ያባዛኑ ማን በማን ነው? ኮለመን ሮ 1 ኮለመን 2 አይደለ? ስለዚህ ሮ 1 ኮለመን 2 ላይ ያለው እዚህ ጋር 0። ስለዚህ ኢዝ ኢኳል ቱ 0 እንላለን። በዚህ ጨረስን ማለት አሁን ደግሞ በዚህኛው እናባዛለን። ስለዚህ ይሄንን በዚህችም እናበዛዋለን ይሆናል ማለት ነው። 1 ታይምስ ኤ ነው ማይነስ ኔጌቲቭ 1 ታይምስ ሲ ኔጌቲቭ ሲ ማለት ነው። ኢዝ ኢኳል ቱ ምንድነው? አሁን ያባዛኑ ደግሞ ኮለመንቱ ሮቱ ኮለመን 1 ስለዚህ 0 ማለት ነው። ኢዝ ኢኳል ቱ 0 እንላለን። ሌላ ይሄኛውን ደግሞ አሁን በዚህ እናበዛለን። ስለዚህ ዲ ማይነስ ዲ ኢዝ ኢኳል ቱ 1 ነው ማለት ነው። 1 ስለሆነች ስለዚህ እዚህ ጋር ሳብስቲቱሽን ሩል ብንጠቀም ምን ማድረግ እንችላለን? አንዱ ሳብስቲቱት ማድረግ እንችላለን። ኤ ማይነስ ሲ ኢዝ ኢኳል ቱ 0 ማለት ምን ማለት ነው? ኤ ኢዝ ኢኳል ቱ ሲ ነው ማለት ነው። አንደኛው እዚህ ጋር ቢ ኢዝ ኢኳል ቱ ምንድነው ማለት 1 አይደለ? ኢዝ ኢኳል ቱ 1 ነው። ስለዚህ ወደዛ ሳልፍ ፕላስ ይሆናል። ዲ ፕላስ 1 እንላለን ማለት ነው። ከዛን እዚህ ጋር አምጥቼ መስራት እችላለሁ። ይሄኛው ኢኩዌሽን አለኝ። ስለዚህ ይሄኛው ኢኩዌሽን ላይ እዚህ ጋር ኤ ከሲ ጋር ነው ካለን ስለዚህ ምን ይሆናል ማለት ነው? ኤ ቦታ ሲን እንከታለን። ሲን ስንከት ምን ይሆናል ማለት ኔጌቲቭ 3 ኤ 3 ሲ ቦታውን ሲን እንከታለን ፕላስ 2 ሲ ኢዝ ኢኳል ቱ 1 እናደርጋለን ማለት ነው። ኔጌቲቭ 3 ሲ ፕላስ 2 ሲ ምንድነው የሚሆነው? ኔጌቲቭ ሲ ነው የሚሆነው ኢዝ ኢኳል ቱ 1። ስለዚህ ለኔጌቲቭ ስናካፍለው ሲ ኢዝ ኢኳል ቱ ኔጌቲቭ 1 ይሆናል ማለት ነው። ስለዚህ ሲን አገኘ ማለት ነው። ሲና ኤ ደግሞ እኩል ናቸው ብለናል እዚህ ጋር። ስለዚህ ኤም ስንት ነው ማለት ነው? ኔጌቲቭ 1 ነው ማለት ነው። ቀጥለን ደግሞ በዚህኛው ኢኩዌሽን እንሰራለን። ይሄኛው ኢኩዌሽን ምንድነው የሚለው? 3b
ፕላስ 2d ኢዝ ኢኳል ቱ 0 ቢ ኢዝ ኢኳል ቱ ምን አለ 2d ቢ ኢዝ ኢኳል ቱ ዲ ፕላስ 1 ስለዚህ እዚህ ቢ ቦታ ዲ ፕላስ 1 እናስገባ ስናስገባ ምንድን ነው የሚሆነው ኔጌቲቭ 3 እነዚህን ማባዛት ነው ስናባዛው ምን ይሆናል ኔጌቲቭ 3d ማይነስ 3 ፕላስ 2d ኢዝ ኢኳል ቱ 0 እንላለን ማለት ነው። ግን ይሄ ኔጌቲቭ 3d ፕላስ 2ዲን መደመር ስለምንችል ስንት ይመጣል? ማይነስ ዲ ይመጣል። ማይነስ ዲ ኢዝ ኢኳል ቱ ይሄ ወደዛ ሲያልፍ ኔጌቲቭ 3 ወደዛ ሲያልፍ ፕላስ ይሆናል። ስለዚህ 3 ስለዚህ ዲ ኢዝ ኢኳል ቱ ስንት ሆነ ማለት ነው? ፖዚቲቭ 3 ይመጣል ማለት ነው። ፖዚቲቭ 3 ፖዚቲቭ 3 ሳይሆን እዚህ ጋር ኔጌቲቭ ስላለችን ኔጌቲቭ 3 ነው የሚመጣው። ስለዚህ ሲ ኢዝ ኢኳል ቱ ዲ ኢዝ ኢኳል ቱ ኔጌቲቭ 3 ይመጣል። ስለዚህ ቢ ደግሞ ምን ብለናል? ዲ ፕላስ 1 ነው አይደለ? ስለዚህ ቢ ደግሞ ምን ይሆናል ማለት ነው? ኔጌቲቭ 3 ፕላስ 1 ኔጌቲቭ 2 ይሆናል ማለት ነው። ስለዚህ ማትሪክሳችን እዚህ ጋር ኤቢ ሲዲ ነው ያለው እዛ ቦታ ላይ ሰብስቲቱት ማድረግ ነው ማለት ነው። ስለዚህ የሲ ማትሪክስ ምን ይሆናል ማለት ነው? እዚህ ጋር ይሄን ባጠፋው እችላለሁ አጥፍቼ ላስገባ። እያንዳንዱ ፊደል ቦታ የራሳቸውን ቫልዩ እናስገባለን ማለት ነው። እዚህ ኢኳል ቱ ምን ይሆናል ማለት ነው? የሲ ቫልዩ ስንት ይሆናል ማለት ነው? ይህን ስንት ነው ያገኘነው? ኢዝ ኢኳል ቱ ኔጌቲቭ 1 ስለዚህ ኔጌቲቭ 1 እዚህ ጋር ቢ ኢዝ ኢኳል ቱ ስንት አገኘነው? ቢ ኔጌቲቭ 2 ስለዚህ ማይነስ 2 ሲን ስንት አገኘን? ኔጌቲቭ 1 ስለዚህ ኔጌቲቭ 1 ቢን ስንት አገኘን? ቢ ኔጌቲቭ 3 ስለዚህ ኔጌቲቭ 3 ናቸው ማለት ነው። ስለዚህ የሲ ማትሪክስ ይሄን ይሆናል ማለት ነው። እዚህ ያለ በዚህ መልኩ መስራት እንችላለን ማለት ነው። ቀጥለን ዲን እንሰራለን። ዲ ላይ የተሰጠን ቢዲ ኢዝ ኢኳል ቱ ኤ አሁንም አይ ቱ ማለት ነው። ይሄ ማለት ነው አይ ቱ ማለት ስለዚህ ቢ ማለት ደግሞ ይሄ ነው። ምን እንላለን ማለት ነው? ቢ ታይምስ ዲን የተጠየቅነው ቢ ደግሞ ስንት ነው የተባልነው? ቢ 6 2 3 1 ማለት ነው። ይሄ ማትሪክስ ተሰጥቶናል ማለት ነው። ይሄ ማትሪክስ ተሰጥቶናል። ሲባዛ አሁንም በተመሳሳይ በቅድሙ መስራት እንችላለን። ኤቢ ሲዲ ብለን ፈለግን ፊደሎቹን መቀየር እንችላለን። የፈለግነው ማድረግ እንችላለን። ኢዝ ኢኳል ቱ የምን ይሆናል 1 0 0 1 ይህንን ማትሪክስ አይቱ ጋር እኩል ይሆናሉ ኤግዚስት ያደርጋሉ ነው የሚለን ማለት ነው። እንስራ። ስለዚህ ይህንን በዚህ ነው የምናበዛው ብለናል። ስለዚህ ምን ይሆናል ማለት ነው? ይሄኛው መጀመሪያ ይህንን ሮ በዚህኛው ኮለመን እናበዛለን ማለት ስለዚህ 6a ፕላስ 2c ስለዚህ 6a ፕላስ 2c ኢዝ ኢኳል ቱ ስንት ነው? አሁን ያባዛነው ማን ከማን ነው? ሮ1 ኮለመን 1 ማለት ነው። ሮ1 ኮለመን 1 ስለዚህ 1 1 ላይ ማለት ነው። ስለዚህ 1 1 ላይ ያለች 1 ነች። ኢዝ ኢኳል ቱ 1 እንላለን። ቀጥለን ደግሞ ማን ከማን እናባዛ? ይሄንን በዚህኛው ሮ1ን ኮለመን 2 ማለት ነው። ስለዚህ ምን ይሆናል ማለት ነው? 6b ፕላስ 2d ይሆናል። ኢዝ ኢኳል ቱ አሁን ምንድነው ያለው? የመጀመሪያው ሮ ሁለተኛው ኮለመን ማለት 0 ስለዚህ ኢዝ ኢኳል ቱ 0 እንላለን። በዚህኛው ጨርስን። አሁን ደግሞ በዚህኛው በሁለተኛው ሮ እንጀምራለን ማለት ነው። 3 1 ታይምስ በዚህኛው ስናበዛ ወደ ታይ ነው አሁን የምናበዛው። ስለዚህ ምን ይሆናል? 3a ፕላስ ሲ ነው የሚሆነው ምክንያቱም 1 ታይምስ ሲ ስለሆነ ኢዝ ኢኳል ቱ አሁን ያባዛኑት 1 ስለሆነ እቺ 0 ነች፣ 0 እቺም 0 ነች። ስለዚህ ኢዝ ኢኳል ቱ 0 እንላለን። ቀጥለን ይሄንን በዚህኛው እናበዛዋለን። ምን ይሆናል? 3b ፕላስ ዲ ኢዝ ኢኳል ቱ 3b ፕላስ ዲ ማለት ነው። ኢዝ ኢኳል ቱ 1 ይሆናል ማለት ነው። ስለዚህ ካደረግን በኋላ አሁንም የቅድሙን ሰብስቲቱሽን እንጠቀማለን ማለት ነው። ስለዚህ መጀመሪያ ይሄኛው እንውሰድ እስቲ። ይሄኛው ሲ ኢዝ ኢኳል ቱ ምን ሆነ? 3a ማለት ነው። ስለዚህ አሁን በዚህኛው ተጠቅመን መስራት እንችላለን። 6a እዚህ ጋር ኔጌቲቭ ነው አይደለም የሚሆነው ምክንያቱም እዚህ ጋር 3a ፕላስ ሲ ኢዝ ኢኳል ቱ 0 ነው የተባልነው። ስለዚህ ሲ ኔጌቲቭ
ስሪ ኤ ወደ ከዚህ ከኢኳል ወደዛ ሲያልፍ ኔጌቲቭ ስለሚሆን እቺ ኔጌቲቭ ይሆናል ማለት ነው። ስለዚህ ፕላስ 2 ኢንቱ ሲ ስንት ነው አለ? ስሪ ኤ እንደዚህ እናስገባለን። ኢዝ ኢኳል ቱ ምንድነው? ኢዝ ኢኳል ቱ 1 ማለት ነው። ግን 6 ፕላስ 6 ኤ ይሄ 6 ኤ ነው ማይነስ ለምንድነው ማይነስ ያለው? 2 ማይነስ ኔጌቲቭ 3 ኤ ኔጌቲቭ ስለሚሆን ኔጌቲቭ 6 ኤ ኢዝ ኢኳል ቱ 1 ማለት ነው። ይሄ ምን ይሆናል? 6 ኤ ማይነስ 6 ኤ 0 ይሆናል። ስለዚህ ይሄ ምን የለውም ማለት ነው? ማትሪክስ የለውም ማለት ነው። ይሄ ማትሪክስ ኢንቨርስ የለውም ማለት ነው። ስለዚህ ኢንቨርስ አይኖረውም ማለት ነው እንዲህ አይነት ማትሪክስ። ስለዚህ በዚህ አይነት ሲመጣ ምንድን ነው ማለት ነው? ይሄ ማትሪክስ ምን የለውም ማለት ነው? ኢንቨርስ የለውም ማለት ነው። ኢንቨርስ ከሌለው ደግሞ ምንድን ነው የሚባለው? ኢንቨርስ ካለው ኢንቨርቲብል እንላለን። ኢንቨርስ ከሌለው ደግሞ ሲንጉላር እንላለን ማለት ነው። እዚህ ጋር አለላችሁ ዴፊኒሽን 6.11 ላይ ምንድን ነው የሚለው? ስኩዌር ማትሪክስ ኤ ሴድ ቱ ቢ ኢንቨርቲብል ኦር ነን ሲንጉላር ኢፍ ኢንቨርቲብል ማለት ነን ሲንጉላር ወይ ደግሞ ሲንጉላር ያልሆነ ማለት ነው። ኢፍ ኤንድ ኦንሊ ኢፍ ዜር ኢዝ ስኩዌር ማትሪክስ ቢ ሳይዝ ዛት ኤ ታይምስ ቢ ኢዝ ኢኳል ቱ ቢ ታይምስ ኤ ኢዝ ኢኳል ቱ ኤ ዌር ኤ ኢዝ አይደንቲቲ ማትሪክስ ሳይዝ ዛት ሃዝ ዘ ሴም ኦርደር አስ ኤ ማለት ነው። አይደንቲቲ ማትሪክስ ማለት ምን ማለት ነው? ቅድም ስፔሻል ማትሪክስ ነው የሚባሉ ያልኳችሁ። አይደንቲቲ ማትሪክ ማለት በዚህ አይነት መልኩ የሚጻፍ ማለት ነው። 1 0 1 ማለት ነው። ይሄ አይደንቲቲ ማትሪክስ ነው። ኢንቨርስ ለመስራት በጣም ይጠቅማል ማለት ነው። ይሄኛው ስለዚህ ኢንቨርቲብል ነው ወይ ኢንቨርቲብል ሆነ ማለት እነ ሲንጉላር ነው ማለት ነው። ኢንቨርስ ከሌለውስ ለምሳሌ ይሄኛውን ዲ ላይ የሰራ ነው አክቲቪቲ ላይ ኢንቨርስ የለውም። ስለዚህ ይሄ ማትሪክስ ሲንጉላር ነው ማለት ነው። the inverse of square matrix if it exists it is unique ስለዚህ ዩኒክ ነው የሚለው ለዛ ነው። እዚህ ጋር some property of the property of inverse matrix ምን አለው እዚህ ጋር እነዚህ 4 ፖይንቶች ማወቅ አለባቸው። only square matrix can be inversible ኢንቨርስ መሆን የሚኖረው ምን የሆነ ነው? ስኩዌር ማትሪክስ መሆን አለበት ማለት ነው። መጀመሪያ ስኩዌር ማትሪክስ ካልሆነ ምን አይሆንም ማለት ነው? ኢንቨርቲብል አይደለም ወይ ደግሞ ሲንጉላር ነው ማለት ነው። ስለዚህ ኢንቨርስ ለመባል ስኩዌር ማትሪክስ መሆን አለበት። ስኩዌር ማትሪክስ ደግሞ ዘሎ እንደ ኮለመናቸው እኩል የሆነ ማለት ነው። ለምሳሌ 2 በ2 ሊሆን ይችላል፣ 3 በ3 ሊሆን ይችላል፣ 4 በ4 ሊሆን ይችላል፣ 5 በ5 ሊሆን ይችላል። ስለዚህ ስኩዌር ማትሪክስ ግዴታ መሆን አለበት ማለት ነው። ሁለተኛው the inverse of matrix A whenever it exists is denoted by A the power of -1 ኢንቨርስ የሚወክለው ማትሪክሱ ኤ ቢሆን የዚህ ኢንቨርስን ሪፕሬዘንት ለማድረግ the power of -1 እንደዚህ ነው የምናደርገው ለማለት ነው። and A inverse have the same order ኢንቨርሱና ኢንቨርስ ሳይሆን ወይ ደግሞ የተሰጠን ማትሪክስ እና ኢንቨርሱ ዘሴም ኦርደር ነው የሚኖራቸው ማለት። ለምሳሌ 3 በ3 ከሆነ ኤ ማለት ነው። ኤ 3 ኦርደር ማለት ያው ብዛት ሳይዛቸው ማለት ነው። ስለዚህ የኤ የተሰጠ ማትሪክስ 3 በ3 ቢሆን የኢንቨርስ ኦፍ ኤም ምንድነው የሚሆነው ማለት ነው? 3 በ3 ነው የሚሆነው ማለት ነው። ማትሪክስ that does not have an inverse is called singular ኢንቨርስ የሌለው ማትሪክስ ምን ይባላል? ሲንጉላር ይባላል ማለት ነው። ኤግዛምፕል 1.1 ኤግዛምፕል 1 ምንድነው የተሰጠ እዚህ ጋር show that this and this are inverse of each other ይሄን ኢንቨርስ መሆናቸውን ቼክ አድርጉ ነው። ኢንቨርስ ለመሆን ምን ብለናል? ኢንቨርስ ሁለት ፋንክሽን ኢንቨርስ ናቸው ወይ ደግሞ ኢንቨርሶች ሲባዙ ማትሪክሱ እና የማትሪክሱ ኢንቨርስ ሲባዛ ምንድነው የሚሰጠና ያለው አይደንቲቲ ማትሪክስ ማለት ነው። አይደንቲቲ ማትሪክስ ማለት ደግሞ ማና ማናቸው? ይህን ከሰጠን ሁሌም
እነዛ ማትሪክሶች እንደዚህ ከሰጠ ማለት ነው ስናባዛው ማትሪክሶቹ ኢንቨርስ ቱ ኢች አዘር ናቸው ማለት ነው። ኢንቨርስ ቱ ኢች አዘር ናቸው። አሁን እንስራና ቼክ እናደርጋለን ማለት ነው። በማትሪክስ ማባዛት ከዚህ በፊት አይተናል። ምንም የምናደርገው ኮለመኑን የመጀመሪያውን ይሄንን በዚህ ማባዛት ከፈለገን ኢንቨርስ ከሆኑ አዟዙረንም ኮሚቴቲቭ ስለሚሆኑ አዟዙረንም ብናባዛው ያው ስለሚሆን ችግር የለውም ማለት ነው። ስለዚህ ይሄንን ሮ በዚህኛው እና በዚህኛው ማባዛት ነው ማለት ነው መጀመሪያ። ስለዚህ መጀመሪያ ይሄንን በዚህ እናባዛለን። ስለዚህ 3 ሲባዛ 2 6 ሲደመር እንላለን። 1 ሲባዛ ኔጌቲቭ 5 ኔጌቲቭ 5 ዜን 6 ፕላስ ኔጌቲቭ 5 ፖዚቲቭ 1 አይደል? 1 እንጽፋለን ማለት ነው። ለምን 1 ጻፍን? እዚህ ጋር የመጀመሪያው ላይ ማን ከማን ያባዛ ነው? ሮ 1ን ከኮለመን 1 ጋር ስላባዛን የመጀመሪያው ላይ እንጽፋለን ማለት ነው። ቀጥለን ደግሞ ሮ 1ን ከኮለመን 2 እናበዛለን ማለት ነው። ስለዚህ ሮ 1 ይሄ በዚህ እናበዛዋለን። 3 ታይምስ ኔጌቲቭ 1 ኔጌቲቭ 3 ፕላስ እንላለን 1 ታይምስ 3 3 ኔጌቲቭ 3 ፕላስ 3 0 ነው ማለት ነው። ዜሮ ነው የምንጽፈውን ሮ 1 ኮለመን ያባዛ ነው። ሮ 1ን ኮለመን 2 ነው። ስለዚህ የምንጽፈው ማለት ነው 1 ላይ ማለት ነው፣ ወይ ደግሞ ሮ 1 ኮለመን 2 ላይ። ስለዚህ 0 እዚህ ጋር አሁን በዚህ ጨረስን ማለት ነው። በሮ 1 ጨረስን። አሁን በኮለመን 1 እንቀጥላለን ማለት ነው። በኮለመን 1 ደግሞ እንሄዳለን። ኮለመን 1 ጨርሰናል። ኮለመን 2 ላይ እዚህ ጋር እንመጣለን ማለት ነው። ይህንን ማባዛት ነው። ስለዚህ ይህንን በዚህ ነው በኮለመን 2 ኮለመን ሮ 2 በኮለመን 1 እናበዛለን። 5 ሲባዛ 2 10 ሲደመር እንላለን 2 ሲባዛ ኔጌቲቭ 5 ኔጌቲቭ 10 ፕላስ ኔጌቲቭ 10 0 ማለት ነው 0። ስለዚህ ነው የምንጠፋው ያባዛነው ማንን ነው? ኮለመንቱን ሮ 2ን ኮለመን 1 ስላባዛን 1 ላይ ነው የምንጽፈው ማለት ነው እንደዚህ። አሁን ደግሞ ኮለመንቱን ኮለመን ሮ 2ን ኮለመን 2 እናበዛለን። ስለዚህ 5 ሲባዛ ኔጌቲቭ 5 ኔጌቲቭ 5 ይሆናል ፕላስ 2 ታይምስ 3 6 ስለዚህ 2 ታይምስ 3 6 ይሆናል። ስንት ሆነ ማለት ነው? ኔጌቲቭ 5 ፕላስ 6 ስንት ነው? ፖዚቲቭ 1። ስለዚህ 1 እንመጣ ማለት ነው አይደንቲቲ ማትሪክስ። ስለዚህ ምንድናቸው ማለት ነው? ላይ ይሄ ማትሪክስ ምንድነው ማለት ነው? ኢንቨርስ ቱ ኢች አዘር። ይሄና እዚህ ኢንቨርስ ይሄ ነው ማለት ነው። በዚህ መልኩ ማየት እንችላለን። 2 በ2 ሲሆን ማትሪክስ 2 በ2 ከተሰጠን ኢንቨርሱን ለማግኘት አብዛኛው ጊዜ ቀላል ነው ማለት ነው። እሺ ጊቭን ዛት ኢዝ ኢኳል ቱ ይሄን ተሰጠን ፋይንድ ዘ ኢንቨርስ ኦፍ ኤ ኢፍ ኤግዚስት ከሆነ የዚህን ኢንቨርስ ፈልጉ ነው የተባልነው ማለት ነው። ስለዚህ ማትሪክስ ኢንቨርስ ለመባል ማትሪክሱና ኢንቨርሱ ተባዝቶ ስንት መምጣት አለበት? አይደንቲቲ ማትሪክስ መምጣት አለበት ማለት ነው። ስለዚህ በዛ ነው የምንሰራው ይሄንንም። ስለዚህ እናደርጋለን ማለት ነው። ኤ ታይምስ ኤ ኢንቨርስ መምጣት አለበት አይደንቲቲ ማትሪክስ ማለት ነው። አይ ደግሞ ማለት ስንት ነው ብለናል? 1 0 0 1 ይሄንን መምጣት አለበት አይደንቲቲ ማትሪክስ እርስ በርሱ ስናበዛው። ስለዚህ ምን ይሆናል ማለት ነው? ስለዚህ አሁን የምናውቀው እኛ ኤን እናውቃለን። ኤ ማለት ስንት ነው? 1 1 2 3 ተሰጥቶናል ማለት ነው። ይሄ ሲባዛ ያላወቅነው ማንን ነው? ሁለት ኢንቨርሱን ማለት ነው። ኢንቨርሱ ደግሞ እና ኤ ኔጌቲቭ ቢ ሶሪ ኔጌቲቭ ሳይሆን ፖዚቲቭ ነው። ቢ ይሄ ለመወከል ያህል ነው። ሲ ዲ ይህን እናገኛለን ማለት ነው። ኢዝ ኢኳል ቱ ስንት ነው መምጣት ያለበት? አይደንቲቲ ማትሪክስ ማለት አይደንቲቲ ማትሪክስ ማለት 1 0 0 1 ይህን መምጣት አለበት ማለት ነው። አሁን እናባዛለን ማለት ነው። እናባዛለን ይህንን እናበዛለን። መጀመሪያ ዋንን ሌሎቹ በኮለመኑ ማለት ነው። ስለዚህ 1 1 ታይምስ በዚህኛው
ኮለመኑ ማለት ነው። ስናበዛ ስንት ይመጣል? እናባዛው። 1 ሲባዛ ኤ ነው የሚሆነው። ኤ ፕላስ ሲ ነው የሚሆነው ማለት ነው አይደለ? ኤ ፕላስ ሲ። ስለዚህ ኤ ፕላስ ሲ አንደኛው ኢኩዌሽናችን ምን ይሆናል ማለት ነው? ኤ ፕላስ ሲ ማን ከማባዝተን ነው ኤ ፕላስ ሲ ያገኘነው? ዋንን በኮለመን ዋን። ስለዚህ ዋን ዋን ላይ አይደንቲቲው ስንት ነው? 1 ነች። ስለዚህ ኤ ፕላስ ሲ ኢዝ ኢኳል ቱ 1 ማለት ነው የመጀመሪያው። ማን እናባዛለን? ይሄንን በዚህኛው እናበዛለን። ስለዚህ 1 1 ታይምስ ቢ ዲ ማለት ነው። ስለዚህ ምን ይሆናል? ቢ ፕላስ ዲ ይሆናል ማለት ነው። ቢ ፕላስ ዲ ኢዝ ኢኳል ቱ አሁን ደግሞ ዋን ኮለመንቱ ስላባዛን ቱ ላይ ነው የምንጽፈው በኋላ። ስለዚህ ምን ይሆናል ማለት ነው? ቢ ፕላስ ዲ ኢዝ ኢኳል ቱ ስንት ነው? ሁለተኛው አንደኛው ሮ ሁለተኛው ኮለመን 0 ነው አይደለ? አይደንቲቲው። ስለዚህ ኢዝ ኢኳል ቱ 0 እንላለን። ቀጥለን በዚህኛው አባዝተን ጨርሰን በዚህኛው እንቀጥላለን። ስለዚህ 2 ታይምስ ኤ 2ኤ ፕላስ 3 ታይምስ ቢ ሲ 3ሲ ኢዝ ኢኳል ቱ ይሄ በማባዝተን ነው ሮቱን ኮለመን ዋን አባዝተን። ስለዚህ ሮቱ ኮለመን ዋን 0 ኢዝ ኢኳል ቱ 0 እንላለን። ቀጥለን ይህንን ደግሞ በማን እናባዛለን? በዚህ እናባዛለን። ስለዚህ ቱቢ ፕላስ 3 ታይምስ ዲ 3ዲ ኢዝ ኢኳል ቱ 1 ማለት ነው። ኢዝ ኢኳል ቱ 1 እንላለን። አሁን ሰብስቲቱሽን ሜትድ ለመጠቀም እናደርጋለን ማለት ነው። አንዱን ከአንዱ ጋር እንላለን ማለት ነው። ስለዚህ መጀመሪያው ይሄ ለምሳሌ ማለት ነው ቢ ኢዝ ኢኳል ቱ ኔጌቲቭ ዲ ነው የሚሆነው። ቢ ፕላስ ዲ ኢዝ ኢኳል ቱ እዚህ ጋር ስለማይታይ እዚህ ጋር ፕላስ ዲ ኢዝ ኢኳል ቱ 0 ነው አይደል ያልነው። ስለዚህ ይሄ ማለት ምን ማለት ነው? ቢ ኢዝ ኢኳል ቱ ማይነስ ዲ ይሆናል ማለት ነው። ቢ ኢዝ ኢኳል ቱ ማይነስ ዲ ይሆናል ማለት ነው። ቀጥለን ይሄኛውን ማውጣት እንችላለን። ምን ይሆናል ማለት ነው? ይሄኛው ደግሞ ኢዝ ኢኳል ቱ ኔጌቲቭ 3c ኦቨር 2 ነው አይደል የሚሆነው። እንዲህ ማድረግ እንችላለን። ከዛ አሁን አንደኛ ኢኩዌሽናችን ይሄ ነው አይደለ? እዚህ ጋር እናመጣዋለን። ኤ ፕላስ ሲ ኢዝ ኢኳል ቱ ኤ ፕላስ ሲ ኢዝ ኢኳል ቱ 1 እንላለን ማለት ነው። ሲ ኤ ቦታ ማን መተካት እንችላለን? ይሄን መተካት እንችላለን። ኔጌቲቭ ሲ ኦቨር 2 ማለት ነው። ስለዚህ ኔጌቲቭ 3c ኦቨር ፕላስ ሲ ኢዝ ኢኳል ቱ 1 እንላለን። ይህን እንደምረዋለን ማለት ነው። እዚህ ጋር 1 አለን። ግን ምን ይሆናል? ኔጌቲቭ 3c ፕላስ 2c ነው አይደል የሚሆነው። 2c ኦቨር ኢዝ ኢኳል ቱ 1 ግን ኔጌቲቭ 3c ፕላስ 2c ኔጌቲቭ ሲ ነው የሚሆነው። ኔጌቲቭ ሲ ኢዝ ኢኳል ቱ ክሮስ ክሮስ እናደርገው 2 ታይምስ 1 2 ይሆናል። ስለዚህ ሲ ኢዝ ኢኳል ቱ ምን ይሆናል ማለት ኔጌቲቭ 2 ይሆናል ማለት ነው። ኔጌቲቭ 2 ይሆናል ማለት ነው። ሲ ኔጌቲቭ 2 ይሆናል። ከዛን ምን ብለናል? እዚህ ጋር ኤ ማለት ደግሞ ምን ማለት ነው ብለናል? ኢዝ ኢኳል ቱ ኔጌቲቭ 3c ኦቨር 2 ነው ብለናል አይደለ? ስለዚህ ኔጌቲቭ 3 ሲን ስንት አምጥተናል? ኔጌቲቭ 2 አምጥተናል። ኦቨር 2 ብለናል አይደለ? ኦቨር 2 በቱ ይጠፋል። ሲ ኢዝ ኢኳል ቱ ምን ሆነ ማለት ነው? ኔጌቲቭ ሲባዛ ኔጌቲቭ 3 ፖዘቲቭ 3 ይመጣል ማለት ነው። ስለዚህ ፖዘቲቭ 3 ሲ ፖዘቲቭ 3 ይመጣል ማለት ነው። ማንን እንፈልጋለን? በዚህኛው ኢኩዌሽን ደግሞ ተጠቅመን ሌላኛውን እንፈልጋለን ቢ እና ዲን ማለት ነው። ስለዚህ እዚህ ጋር የምን ይሆናል? ቱቢ ፕላስ 3d ኢዝ ኢኳል ቱ 1 እንላለን ማለት ነው። ግን ቢ ምንድን ነው ብለናል? ከኔጌቲቭ ዲ ጋር እኩል ነው ብለናል። ስለዚህ ቢ ቦታ ኔጌቲቭ ዲ መተካት እንችላለን። ስለዚህ ኔጌቲቭ 2d ይሆናል ማለት ነው። 2d ፕላስ 3d ኢዝ ኢኳል ቱ 1 እንላለን ማለት ነው። ስለዚህ ይሄ ኔጌቲቭ 2d ፕላስ ፖዚቲቭ 3d ይሆናል ይሆናል ማለት ነው። ኢዝ ኢኳል ቱ 1 ነው ማለት ነው። ስለዚህ ቢ ደግሞ ኔጌቲቭ ከኔጌቲቭ ዲ ጋር እኩል ስላለ ስለዚህ ኔጌቲቭ 1 ይሆናል ማለት ነው። ስለዚህ ማትሪክሳችን የዚህ ኢንቨርስ ማትሪክስ ኤ ኢንቨርስ ይሆናል ማለት ነው። ኢንቨርስ ኦፍ ኤ ኢዝ ኢኳል ቱ
ኤን ስንት አገኘናለን? እዚህ ጋር መጀመሪያ ሲን ኔጌቲቭ ቱ አግኝተናል ማለት ኤ ነች። ሲ ኔጌቲቭ ቱ ነው። ኤ ስሪ አገኘን። እንደገና ቢን ስንት አገኘን? ኔጌቲቭ ዋን። ኔጌቲቭ ዋን። ሲን ስንት አገኘን? ኔጌቲቭ ቱ። ዲ ስንት አገኘን? ዲ ዋን አግኝተናል። ዋን። ስለዚህ ኢንቨርሱ ይሄን ይሆናል ማለት ነው። ኢንቨርሱ ይሄን ይሆናል ማለት ነው። ስንት ታቱ እዚህ ጋር 3 እና 1 ተቀያየሩ። እነዚህ ደግሞ ኔጌቲቭ አድርገንም መስራት እንችላለን። ስለዚህ ኢንቨርሱ ይሄን ይሆናል ማለት ነው። ስለዚህ በዚህ መልኩ ነው የምንሰራው ማለት ነው። እዚህ ቴክስት ቡክ ላይ ያለውን መልስ እንደዚህ ማየት ትችላላችሁ። In the above example, you have seen how to find the inverse of invertible matrix. Sometimes this method is tiresome and time consuming. There is another method of finding inverse of invertible matrix using argent. በአርጁዌንት አሁን አባስተን ምን ብለን ነበር ያገኘነው? በአርጁዌንት ደግሞ የተወሰነ ከዚህኛው ቀለል የሚል ሜትድ ነው። በሱም እንዴት እንደምናይ እናያለን ማለት ነው። በአርጁዌንት ኢንቨርሱን ለማግኘት ምንድን ነው የምናደርገው? አርጁዌንት ማለት ምን ማለት ነው? መጀመሪያ የእያንዳንዱን የማትሪክሱን ቫሊዩ ምን እናገኛለን? ኮፋክተር እናገኛለን። ከዚያ ያገኘነውን ኮፋክተር ማትሪክስ ካደረግን በኋላ ምን እናደርጋለን? ትራንስፖዝ እናደርጋለን። ትራንስፖዝ ማለት ደግሞ ምን ማለት ነው ብለናል? ኮለመን ሮውን ኮለመን ማድረግ ነው። ስለዚህ አርጁዌንት ማለት ይሄ ነው ማለት ነው። ስለዚህ አርጁዌንት ኢዝ ስኩዌር ማትሪክስ ኤ ቢሰጥ እንደዚህ ኤ አይ ጄ ቢሰጥ ኢዝ ዲፋይንድ ትራንስፖርት ማትሪክስ ኦፍ ሲ ኢዝ ኢኳል ቱ ሲ አይ ጄ ዌር ሲ አይ ጄ ኢዝ ዘ ኮፋክተር ኦፍ ኤሌመንት ኦፍ ዚስ ማለት ነው። አርጁዌንት ኦፍ ኤ ኢዝ ዲኖትድ ባይ በዚህ መልኩ ማለት ነው። ትራንስፖዝ ተደርጎ ነው የሚቀመጠው ማለት ፋይንድ አርጁዌንት ኦፍ ዚስ አርጁዌንቱ የዚህን አርጁዌንት ይሄ ተሰጥን የዚህን አርጁዌንት እናገኛለን ማለት ነው። ስለዚህ ምን ብለናል? መጀመሪያ ለእያንዳንዱ ኮፋክተሩ እናገኛለን ማለት ነው። ለምሳሌ መጀመሪያ ለሲ ዋን እናገኛለን ማለት ነው። ለሲ ዋን አርጁዌንት ኮፋክተር ለማግኘት ምንድን ነው የምናደርገው? ሲ ዋን ማለት ይችን። ስለዚህ ይችን በዚህ እንደዚህ እናጠፋታለን ማለት ነው። ይህም በዚህ እንደዚህ ስናጠፋ ይሄ ይቀረናል። ይሄንን ቀናነስ ማለት ነው። ስለዚህ 3 ሲባዛ 0 ነው። 0 ማይነስ 0 ማለት ነው። ምክንያቱም 0 ታይምስ ኔጌቲቭ ዋንም ያው ስለሆነ 0 ይሆናል ማለት ነው። ይሄኛው አርጁዌንቱ 0 ይሆናል። then C12 እንፈልጋለን። C12 ማለት ይሄ ነው። ይሄ ማለት ምን ማለት ነው? C12 ይቺ ነች። ስለዚህ C1 እዚህ እናጠፋለን ማለት ነው። አሁንም ይሄንም እንቀንሳለን። 2 ሲባዛ 0 ነው። 0 ማይነስ 3 ሲባዛ 4 12። ስለዚህ ኔጌቲቭ 12 ይሆናል ማለት ነው። ስለዚህ C12 ኔጌቲቭ 12 ይሆናል ማለት ነው። ፖዚቲቭ 12 ነው የሚሆነው። ምክንያቱም ለምንድነው ኮፋክተር ስንሰራ ምን እናበዛለን? ኔጌቲቭ 1 ዘ ፓወር ኦፍ አለን 3 ነው የሚሆነው ይሄኛው ማለት ነው። ስለዚህ ፖዚቲቭ 12 ይሆናል ማለት ነው። ይቅርታ እዚህኛው ጋር ስናጠፋ በትክክል አላጠፋንም። ስለዚህ እቺን እናስተካክላለን። ይሄ እዚህ ጋር ሳይሆን መጥፋት ያለበት እቺኛዋ ነች ማጥፋት ያለብን ሮዋንን እና ኮለመን ቱን እንደዚህ ነው ማጥፋት ያለብን። ስለዚህ የቀሩንን ነው እናባዛው። ስለዚህ 2 ሲባዛ 0 ነው። 0 ማይነስ 4 ታይምስ ኔጌቲቭ 1 ፕላስ ይሆናል ማለት ነው። እዚህ ጋር 4 ይሆናል ማለት ነው። ስለዚህ ፕላስ 4። ስለዚህ እዚህ ጋር ስንሰራ ምን ብለናል? ኔጌቲቭ 1 ፓወር ኦፍ 1 ፕላስ 2 3። ስለዚህ ኔጌቲቭ ስንት ነው? ኔጌቲቭ 1 ታይምስ 4 ስንት ነው የሚመጣው? ኔጌቲቭ 4 ማለት ነው። ስለዚህ ኔጌቲቭ 4። ቀጥለን ደግሞ ለማን እንሰራለን? ለ3 እንሰራለን። ለ1 3። ስለዚህ ሮ 1 ኮለመን 3 ማለት ነው። እዚህ ጋር ነው መስራት ያለብንን ቀድመን ይሰራል። ስለዚህ 1 3 ኢዝ ኢኳል ቱ ምን ይሆናል ማለት ነው? 2 ሲባዛ 0 ነው። 0 ሲቀነስ 3 ሲባዛ 4 12
12 ስለዚህ ኔጌቲቭ 12 ይመጣል። ነገር ግን እዚህ ጋር እንደምር እስቲ 1 ሲደመር 3 ስንት ነው? 4 ነው። ስለዚህ ኔጌቲቭ 1 ዘ ፓወር ኦፍ 4 ማለት ፖዚቲቭ ስለሆነ 1 ታይምስ ኔጌቲቭ 12 ኔጌቲቭ 12 ይሆናል ማለት ነው። ስለዚህ C13 ይህን ይመጣል ማለት ነው ኮፋክተሩ። ቀጥለን ደግሞ አሁን በሮ ዋን ጨረስን ማለት ነው። አሁን ደግሞ ሮቱ ላይ እንገባለን። ሮቱ ማለት የቀ ነው የሚለውን መጀመሪያ ይነጣና ሮቱ ማለት ይሄ ነው። ሮቱና አሁን ማንን ነው የምንሰራው? C21ን ማለት ነው። ሮቱ ኮለመን 1 እንደዚህ እናጠፋለን ማለት ነው። ስለዚህ ማቀረን 0 ማይነስ 0 ታይምስ 0 0 ነው። 0 ማይነስ 1 ታይምስ 0 0 ስለዚህ 0 ማይነስ 0 0 ይሆናል ማለት ነው። C1 ቱቱን እንስራ። ኮለመንቱ ሮቱን እናጠፋለን ማለት ነው። ኮለመንቱ ሮት ወይ ደግሞ ሮቱ ኮለመን ቱን እናጠፋለን። ቀረን 1 1 4 0 ስለዚህ እናብዛው። 4 ሲባዛ 0 1 ሲባዛ 0 1 ነው። ሶሪ 0 ነው። 0 ማይነስ 4 ሲባዛ 1 4 ነው። ይህ ምን ይሆናል? 0 ሲቀነስ 4 ኔጌቲቭ 4 ይሆናል። ኔጌቲቭ 4 ግን ታይምስ ኔጌቲቭ 1 ፓወር ኦፍ 2 ፕላስ 2 2 ነው። ስለዚህ ኔጌቲቭ 4 ይሆናል ማለት ነው። ምንም አይቀየር ኔጌቲቭ 4 ይሆናል። እሺ ቀጥለን C23 እንሰራለን ማለት ነው። C23 ስለዚህ 2 እና 3 እንዲናጠፋለን። ስለዚህ ምን ይሆናል ማለት 1 ሲባዛ 0 0 ነው። 0 ማይነስ 0 ስለዚህ 0 ነው ማለት ነው። ቀጥለን ደግሞ አሁን በሮቱ ጨረስን ማለት ነው። አሁን በሮ ዋን ደግሞ እንቀጥላለን። ሮ 3 ማለት ይሄ ነው። ሮ 3 እና ኮለመን 1 መጀመሪያ እንሰራለን። ስለዚህ C3 ዋንን እንሰራለን ማለት ነው። ይቀራል 0 ማይነስ 3 ታይምስ 1 3 ስለዚህ ኔጌቲቭ 3 ይሆናል። ስለዚህ ኔጌቲቭ 3 ታይምስ ኔጌቲቭ 1 ዘ ፓወር ኦፍ 3 ፕላስ 1 4 ነው። ስለዚህ ኔጌቲቭ 1 ዘ ፓወር ኦፍ 4 ማለት 1 ነው። 1 ታይምስ ኔጌቲቭ 3 ኔጌቲቭ 3 ይሆናል ማለት ነው። ቀጥለን ማን እንሰራለን? C3 ቱን እንሰራለን ማለት ነው። C3 ቱን እንሰራለን። ይሄኛውን መጀመሪያ እናጥፋና አሁን C3 ማለት ነው። ይህ ማለት ምንድን ነው? ሮዋንን ኮለመንን ሮ 3 ኮለመን ቱን አጥፋልኝ ማለት ነው። ከዛ በእነዚህ እንጠቀማለን። 1 ሲባዛ ኔጌቲቭ 1 ኔጌቲቭ 1 ሲቀነስ 1 ሲባዛ 2 2 ኔጌቲቭ 1 ሲቀነስ 2 ኔጌቲቭ 3 ይመጣል ማለት ነው። ኔጌቲቭ 3 ታይምስ ኔጌቲቭ 1 ዘ ፓወር ኦፍ 3 ፕላስ 2 5 ነው። ኔጌቲቭ 1 ዘ ፓወር ኦፍ 5 ኔጌቲቭ 1 ስለዚህ ኔጌቲቭ 3 ታይምስ 1 ኔጌቲቭ ምን ይመጣል ማለት ነው? ኔጌቲቭ እዚህ ጋር ኔጌቲቭ 1 ዘ ፓወር ኦፍ 5 ማለት ኔጌቲቭ 1 ነው። ስለዚህ ኔጌቲቭ 3 ታይምስ ኔጌቲቭ 1 ኔጌቲቭ ፖዚቲቭ 3 ይሆናል ማለት ነው። ፖዚቲቭ 3 ይሆናል። እሺ አሁን ደግሞ የመጨረሻ የሚቀረን C33 እንሰራለን። C33 ማለት ሮ 3 ኮለመኑን 3 ማለት ነው። እንደዚህ እናጠፋለን። እንቀረን 1 ሲባዛ 3 3 ነው። ሲቀነስ 0 ይሄ ስንት ይሆናል ማለት ነው? ከ3 ላይ 0 3 ነው። 6 ስለሆነ ምንም ሳይን አይቀየርም ማለት ነው። እንደዚህ ካገኘን በኋላ C11 ማለት ሴክንድ የሚቀመጠው እዚህ ጋር 0 ዋንቱስ ይሄ ሮ 1 ኮለመን 2 እዚህ ጋር ኔጌቲቭ 4 ማለት ነው። ኔጌቲቭ 4 ይሄኛው 12 እዚህ ጋር እናስቀምጣለን። C1 0 ነው ያገኘነው 0 ቱቱ ኔጌቲቭ 4 ነው ያገኘነው 2 3 0 ነው ያገኘነው 3 1 ኔጌቲቭ 3 ነው ያገኘነው 3 2
3 ነው ያገኘነው። 3 ነው ያገኘነው። ስለዚህ ይሄ ያገኘነው ነው ማለት። ከዛ ይሄን ምን ማድረግ ነው? ትራንስፖዝ ማድረግ ደግሞ ከዚህ በፊት እንዳየነው ሮን ኮለመን ማድረግ ማለት ነው። ስለዚህ እንደዚህ ያገኘነው ይህንን ምን ማድረግ ማለት ነው? ትራንስፖዝ እናደርገዋለን ማለት ነው። ስለዚህ ትራንስፖዝ ስናደርግ ደግሞ ምንድን ነው ያለው? ሮን ኮለመን ማድረግ ነው። ስለዚህ ምን ማድረግ እንችላለን ማለት ነው? ይሄ እዚህ ጋር እንዲህ የተጻፈውን ወደ ጎን የተጻፈውን ቁልቁል 0 -4 12 ይሆናል ማለት ነው። ኔጌቲቭ 12 ይህንም ወደ ታች የተጻፈውን ሁለተኛው ለመተን 0 -4 0 እናደርጋለን ማለት ነው። ስለዚህ 0 -4 0 ወደ ቁልቁል እንደዚህ ያጠፋን። ስለዚህ የዚህ ማትሪክስ ኢንቨርሱ ማን ነው ማለት ነው? አድጆይንት ስንሰራው የቱ ይሆናል ማለት ነው? ይህን ይሆናል ማለት ነው። ስለዚህ አድጆይንቱ ይሄ ይሆናል ማለት ነው። ስለዚህ አድጆይንቱ ይሄን ይሆናል ማለት ነው። ስለዚህ አድጆይንት ኦፍ ኤ ኢኳል ቱ ትራንስፖዝ ኦፍ ኮፋክተር ያልነው ለዛ ነው ማለት ነው። ስለዚህ ትራንስፖዝ ተደርጎ እንዲህ ይመጣል ማለት ነው። ከዛ በኋላ ይሄ የዚህን ኢንቨርስ ለማግኘት በስንት ማባዛት አለብን? በ1 ኦቨር በዲተርሚናንቱ በዚህ ዲተርሚናንት ማለት ነው። ስናበዛው ኢንቨርሱ እናገኛለን ማለት ነው። አሁን ቅድም 2 × 2 ማትሪክስ ስለሆነ ነው እንጂ በቀላሉ ልናገኝ የቻልነው በአይደንቲቲ ማትሪክስ በሌላ ቢሆን ማግኘት አንችልም ማለት ነው የዚህኛው። እሺ አክቲቪቲ 6.11ን ኔክስት ታይም እናያለን። መልካም ጊዜ ይሁንላችሁ።